ሰላም ጤና ይስጥልኝ የዚህ ቻናል ቤተሰብ፣ ይህ ሐሪያ ቲዩብ ቻናል ነው። ዛሬ በአጭር ጊዜ ጥራት የጠበቀ ቪዲዮ የምናዘጋጅበት እና ቻናላችን የምናዳብርበት ሚስጥር ይዤላችሁ መጥቻለሁኝ። እስከ መጨረሻ አብራችሁኝ ቆዩ። ወደ ዋና ነጥቤ ከመሄዴ በፊት ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች አዳዲስ ቪዲዮዎች ሲለቀቁ እናንተ ጋር እንዲደርሱ ቻናሌን ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን ያለንበት ዘመን ስልካችን ብቻ በመጠቀም የሚገራርሙ የቢዝነስ ስራዎችን የምንሰራበት ዘመን ነው። ብዙዎች በስልክ ብቻ ማህበራዊ ሚዲያውን ተቆጣጥሮታል። ጥራት ያላቸውና ፕሮፌሽናል ቪዲዮዎችን ለማህበራዊ ሚዲያ በመጋራት ከጊዜ ወደ ጊዜ ተወዳጅና ተደራሽ እየሆኑ መጥተዋል። ተጽዕኖ ፈጣሪ ቪዲዮ ለማዘጋጀት በጣም ቁልፍ የሚባሉ 4 ሂደቶች መከተል አለብን። ሂደቶችን ከመጀመሪያ እስከ መጨረሻ ለእናንተ አንድ ባንድ ረጋ ባለ መንፈስ አሳያችኋለሁኝ። አብራችሁኝ እስከ መጨረሻ ከኔ ጋር ቆዩ። ስለዚህ የመጀመሪያ ደረጃ ፕሪ ፕሮዳክሽን ስቴጅ ወይም ደግሞ ፕላን ማውጣት ነው። አንድ ደረጃው የጠበቀ ቪዲዮ ለመስራት ቀዳሚ የሆነ ሂደት ዘወትር መደበኛ እቅድ ማውጣት ነው። ይህም የተሳካ ውጤትም ለማረጋገጥ ወሳኝ ሚና ይጫወታል። በዚህ ደረጃ ውስጥ ምን ስራዎች ይከናወናሉ? አንደኛ ሀሳብ ማፍለቅ ነው። ስለዚህ ሀሳብ ስናፈልቅ መስራት ለምንፈልገው ቪዲዮ በቂ ሀሳብና እውቀት ሊኖረን ይገባል። ስራችን ተቀባይነት ይኖረው ዘንድ ሀሳባችን በአርቲፊሻል ኢንቴሊጀንስ ኤአይ አማካኝነት ማጠናከርና ማበልጸግ አለብን። ፕላስ ቪዲዮ ስለምንድን ነው የሚያወራው? የምንሰራው ቪዲዮ ስለምንድን ነው? አዝናኝ ቪዲዮ ነው? ኢንተርቴይኒንግ ቪዲዮ ነው? ሞቲቬሽናል ቪዲዮ ነው ወይስ ኤዱኬሽናል ቪዲዮ ነው? ስለዚህ እዚህ ጋም ለይተን ማወቅ አለብን። ሌላ ኮንሴፕት ዲቨሎፕ ስናደርግ ከስተመራችን እነማን ናቸው? ቪዲዮስ ለማን ነው የምንሰራው? ስለዚህ እነዚህን ገጽታዎች መረዳት የይዘቱን አጠቃላይ አቅጣጫ ለመቅረፍ ይረዳናል። ሌላ ፕላን ስናወጣ ግምት ውስጥ ማስገባት ያለብን ወይም ደግሞ ማዘጋጀት ያለብን ቪዲዮ ስክሪፕትስ ወይም ደግሞ ቪዲዮ ኮንቴንት ማዘጋጀት ነው። ስለዚህ የቪዲዮ ይዘት ስናዘጋጅ ኮንቴንቱ አጭርና ግልጽ የሆነ ጽሁፍ ማዘጋጀት ይኖርብናል። ፕላስ ታይም እና ታስክ ብሬክ ዳውን ማስቀመጥ አለብን። የምንሰራ ቪዲዮ የስንት ሰዓት ቪዲዮ ነው? መግቢያ ስንት ደቂቃ ያስፈልገናል? ለመዝጊያት ስንት ደቂቃ? ስለዚህ ቶታል የቪዲዮውን ሌንግዝ ስንት ሰዓት ነው ወይም ስንት ደቂቃ ነው ብለን ቀድመን ስፔሲፋይ ማድረግ አለብን ማለት ነው። ወይም ደግሞ መወሰን አለብን። የቪዲዮ ኮንቴንት ለማዘጋጀት የሚረዱን አርቲፊሻል ኢንቴሊጀንስ ቱሎች ወይም ደግሞ ኤአይ ቱሎች እነማን ናቸው ለሚል ያው በቀጣይ ቪዲዮ እሰራላችኋለሁኝ። ሌላ ፕላን ስናወጣ መስራት ያለብን ወይም ደግሞ መገንዘብ ያለብን ቁሳቁሶችን ማዘጋጀት ነው። ጋዘሪንግ ሪሶርስ ምን ያስፈልገናል? ቪዲዮ ለመቅረጽ ምን ሪሶርሶች ያስፈልገናል? ስለዚህ ቪዲዮ ለመስራት የሚያስፈልጉን መሳሪያዎችና ቁሳቁሶችን ማዘጋጀት ለስራችን ፍጥነት ይሰጣል። ስልክ ነው የሚያስፈልገን። ስለዚህ ስልክ ለካሜራ ነው ወይም ለቀረጻ ነው የሚያስፈልገን። ስለዚህ ጥራት ያለው ሞዴል ቢሆን ይመረጣል። ትራይፖድ የተረጋጋ ቀረጻ ለማከናወን ትራይፖድም ያስፈልጋል። ያው እንግዲህ ግዴታ አይደለም ግን ካለን ትራይፖድ መጠቀም አለብን። ከሌለን ያው በሚመቸን መልኩ ስልካችን የሆነ ቦታ አስቀምጠን ቀረጻ ማካሄድ እንችላለን። ሌላኛው የውጭ ማይክሮፎን ነው። የተሻለ ድምጽ ለማግኘት የተሻለ ቮይስ ሪከርደር አፕ መጠቀም አለብን። የምንጠቀመው መብራት የተፈጥሮም ሊሆን ይችላል፣ አርቲፊሻል ላይት ሊሆን ይችላል። ስለዚህ ለቪዲዮአችን ጥራት በሚሰጠው መልኩ መብራት ያለበት አካባቢ ብንመርጥ ይመከራል። ሌላኛው ፕላን ስናወጣ መገንዘብ ያለብን ወይም መስራት ያለብን የቀረጻ ቦታ ማዘጋጀት ነው። ሎኬሽን ስካውቲንግ እያልን እንጠራዋለን። በቪዲዮ ይዘት ላይ በመመስረት ለቀረጻ የሚሆኑ ቦታዎችን መፈለግ እና ማዘጋጀት ይኖርብናል። ስለዚህ የስቱዲዮ ዝግጅት፣ የውጭ ቀረጻ ወይም የተለየ ስራ ትክክለኛውን ቦታ መምረጥ የቪዲዮ ድምጽ እና የእይታ ማራኪነት ለማዘጋጀት ወሳኝ ነው። ስለዚህ የምንመርጠው ቦታ ፍሬም ብናደርገውም ራሱ ለቪዲዮአችን ጥራት የተሻለ እንዲሆን ያደርገዋል። ስለዚህ ዲኮሬት ማድረግ ማስዋብ አካባቢን ማስዋብ ይጠበቅብናል ማለት ነው። ደረጃ 2 ምንድነው የምናየው? ፕሮዳክሽን ስቴጅ ነው። ስለዚህ እዚህ ጋር
ዋና ዋና ነጥቦችን እናያለን። አንድ የዩቲዩብ ቪዲዮ የቅድመ ምርት እቅድን ካጠናቀቀ በኋላ ቅድመ ምርት ማለት ፕሪ ፕሮዳክሽን ነው። ይህ ደረጃ እርስዎ በጥንቃቄ ያቀዱትን ይዘት በትክክል መቅረጽን ያካትታል። ስለዚህ ቀረጻ ስናከናውን ስልካችን ከመጀመራችን በፊት የተሻለ አቀማመጥ መምረጥ አለብን። ትራይፖድ ማስቀመጥ ካለብን በትራይፖድ ማስቀመጥ አለብን። በሚመች ቦታ ማስቀመጥ ካለብን ቀድመን የሚመች ቦታ ማወቅ አለብን። የምንጠቀመው ካሜራ ራሱ የተሻለ ካሜራ አፕ መጠቀም አለብን። ቀረጻ ከመጀመራችን በፊት በቂ የሆነ ስቶሬጅ አለን ወይ ስልካችን ላይ በቂ የሆነ ስቶሬጅ አለን ወይ ብለን ቼክ አፕ ማድረግ አለብን። ሌላ ፊልሚንግ ነው። ቀረጻ ስርዓት መቀያየር። ቀረጻ ስንቀርጽ ዝም ብለን አንድ ቦታ ላይ አስቀምጠን ሙሉ ከምንጨርሰው ሰፋ ባለ መልክ መካከለኛና የተጠጋ ቀረጻ ብናካሄድ የተሻለ ነው። ሌላኛው ድምጽ ስንቀዳ ወይም ደግሞ ኦዲዮ ሪከርድ ስናደርግ ያው የተሻለ ኦዲዮ ሪከርደር አፕሊኬሽን መጠቀም አለብን ቀደም ብዬ እንደነገርኳችሁ እና ከፍተኛ ጥራት ያለው ኦዲዮ ለማንሳት ማይክሮፎን ወይም የመቅጃ መሳሪያዎችን መጠቀም አለብን። ስለዚህ ኦዲዮ ሪከርድ ስናደርግ ጫጫታ በሌለበት አካባቢ ቢሆን ይመከራል። ስቴጅ 3 ቪዲዮ ቅንብርና ኤዲቲንግ ነው። ፖስት ፕሮዳክሽን እየተባለ ይጠራል። ሁሉም ነገር ቀርጸን ከጨረስን በኋላ ወደ አንድ ማዕከል አምጥተን ቪዲዮዎቻችን የምናጎለበትበት እና ኤዲቲንግ የምንሰራበት ደረጃ ነው። ኤዲቲንግ የቪዲዮአችን ይዘት የተስተካከለ የተቀናጀና ቅደም ተከተል የጠበቀና ያማረ እንዲሆንልን ትልቅ ሚና ይጫወታል። እዚህ ላይ ቪዲዮአችን የበለጠ ፕሮፌሽናል እንዲሆን ብዙ ማስተካከያዎችና ኤዲቲንግ ማከናወን ይጠበቅብናል። ስለዚህ መጀመሪያ ሁሉም የተቀረጹ ቪዲዮዎች እና ድምጾችን ወደ ኮምፒውተራችን ወይም ደግሞ ወደ ስልካችን ማስተላለፍ አለብን ማለት ነው። ካስተላለፍን ደግሞ በቅደም ተከተል ማስቀመጥ አለብን ወይም አሬንጅ ማድረግ ይጠበቅብናል። ከዛ በመቀጠል ለኛ የሚስማማን ኤዲቲንግ ሶፍትዌር መምረጥ ወይም ደግሞ ቹዝ ዘ ራይት ኤዲቲንግ ሶፍትዌር። ስለዚህ ለስራችን የሚስማማና ለኛ አቅም የሚመጥን ሶፍትዌር እንድንመርጥ ይመከራል። ለምሳሌ እኔ ካይን ማስተር ብቻ የሚችል ከሆነ ሌሎች እስከለምዳቸው ለጊዜው ካይን ማስተር ብቻ ነው መጠቀም ያለብኝ፣ ያው ጊዜ ላለማባከን ነው። ሌላኛው ቪዲዮ ኤዲቲንግ ዲቴይል ኤዲቲንግ ማካሄድ ነው። ስለዚህ ጋር ትሪሚንግ አውት አነሰሰሪ ፓርትስ አላስፈላጊ የሆነ የቪዲዮ ፓርት ቆርጠን መጣል ይጠበቅብናል። አኒሜሽን እና ከለር ኮሬክሽን መጨመር እንችላለን። ትራንዚሽን መጨመር እንችላለን። ኢቭን የቪዲዮ ድምጽ ከፍና ዝቅ ማድረግ እንችላለን። ጽሁፎችም መጨመር እንችላለን። ካፕሽን፣ ባክግራውንድ ሙዚክ፣ ያው ባክግራውንድ ሙዚክ ስንጠቀም ኮፒራይት ፍሪ የሆነ ሙዚክ ብንጠቀም ይመከራል። ቮይስ ኦቨር መጠቀም እንችላለን። አጠቃላይ ኤዲቲንግ ከጨረስን በኋላ አንዳንድ የተረሱ ነገሮች እንዳይኖሩ ግን ደግሞ ማስተካከል የሚገባቸው ነገሮች እንዳይኖሩት ቪዲዮ ከፍተን ማየትና መቃኘት ይጠበቅብናል። አሊያ ያ ሁሉ የደከምነው ድካም በትንሽ ነገር ቪዲዮአችን የወደቀ ደረጃ እንዲኖረው ያደርግልናል። የቪዲዮ ደረጃ ወደታች ያወርድብናል። ሰዎችም ይደብራቸውና ቪዲዮ ላለማየት ይወስናሉ ማለት ነው። ስለዚህ ለስልካችን የሚመች ኤዲቲንግ ሶፍትዌር የትኛው ነው የሚል ያው ቀጣይ ቪዲዮ እሰራላችኋለሁኝ። ከዚህ በመቀጠል ስቴጅ 3 ላይ ወይም ደግሞ ፕሮዳክሽን ስቴጅ ላይ ማየት ያለብን ኤክስፖርቲንግ ነው። ቪዲዮ ቀርጸን ኤዲት አድርገን ከጨረስን በኋላ ኤክስፖርት ማድረግ አለብን። ስለዚህ ወደ ፋይላችን ኤክስፖርት በምናደርግበት ሰዓት ኤክስፖርት ከማድረጋችን በፊት ለኛ የሚስማማ ለፕላትፎርም የሚስማማ ሴቲንግ ማስተካከል አለብን ማለት ነው። ስለዚህ ሪዞሉሽን ያው ከፍተኛ ጥራት ያለው ከፍተኛ ሪዞሉሽን ያለው ቪዲዮ ኤክስፖርት ብናደርግ ይመከራል። ፍሬም ሬት ማስተካከል አለብን። ኮድ ሬት ማስተካከል አለብን። ስለዚህ እነዚህ በመምረጥ ወይም ደግሞ በመስተካከል ቪዲዮአችን ወደ ፋይላችን ኤክስፖርት ማድረግ እንችላለን ማለት ነው። የመጨረሻ ደረጃ ወይም ደግሞ የመጨረሻው ስቴጅ ቪዲዮ ፐብሊሽንግ ኤንድ ፕሮሞቲንግ ወይም ደግሞ ቪዲዮ ማሰራጨትና ማስተዋወቅ የሚል ነው። እዚህ ላይ አንደኛ
አሪፍ ታምኔል ማዘጋጀት አለብን። ቪዲዮአችን አፕሎድ ከማድረጋችን በፊት ወደ ፕላትፎርሙ ወደ ሶሻል ሚዲያ ለምሳሌ ወደ ዩቲዩብ ከመጫናችን በፊት ገላጭ የሆነ ታምኔል ማዘጋጀት አለብን። ስለዚህ ቪዲዮአችን ብዙ እይታ እንዲያገኝና አሪፍ ተደራሽነት እንዲኖረው ማራኪ ታምኔል ማዘጋጀት አለብን ማለት ነው። ኢቭን የምናዘጋጀው በር ግልጽ እና በጽሁፍ ያልተጨናነቀ መሆን አለበት። በተጨማሪም ገላጭ ቢሆን ይመከራል። ለጀማሪ የሚመከር ቀላል የሆነ ዩቲዩብ ታምኔል የትኛው ነው የሚል ያው ቀጣይ ቪዲዮ ሰራላችኋለሁኝ። ስለዚህ በቀጣይ ቪዲዮ ይጠብቁን። ሌላኛው ታምኔል ካዘጋጀን በኋላ ቪዲዮ አፕሎድ ማድረግ ነው። አፕሎዲንግ ቪዲዮ ቱ ዩቲዩብ። ስለዚህ አሪፍ እይታ ለማግኘት ቪዲዮ አፕሎድ ስናደርግ አሪፍ ታይትልና አሪፍ ዲስክሪፕሽን መስጠት አለብን ማለት ነው። ስለዚህ ሰዎች ዲስክሪፕሽኑን አይቶ ታይትሉን አይቶ ቪዲዮአችን ሞቶ እንዲያዩት ያደርጋቸዋል ማለት ነው። ከዛ በመቀጠል በማህበራዊ ሚዲያ ላይ ማስተዋወቅና መበተን ይኖርብናል። ስለዚህ የዩቲዩብ ቪዲዮአችን ለማስተዋወቅና ብዙ ተመልካች ለማግኘት የማህበራዊ ሚዲያ መድረኮችን መጠቀም አለብን። ለምሳሌ ቻናሌን በፌስቡክ በኢንስታግራም እና በቲክቶክ እንዲሁም ሌሎችም ካሉ በዛው ማስተዋወቅ ይችላሉ። ይህ ብቻ አይደለም፣ የምናውቃቸው ሰዎች ጓደኞቻችን ሊሆን ይችላሉ ቻናላችንና ቪዲዮአችን እንዲያዩልን መጋበዝ አለብን። ሌላ ኮላብሬት ወይስ ሶሻል ሚዲያ ኢንፍሉዌንሰርስ ከተጽዕኖ ፈጣሪዎች ጋር ትብብር መፍጠር ነው። ይህ ለቻናላችን እድገት በጣም ወሳኝ ነው። ከተጽዕኖ ፈጣሪዎች ጋር ስንግባባ ስንተባበር ቻናላችን በፍጥነት ያድግልናል ማለት ነው። የመጨረሻ የሚሆነው ፖስት ፕሮዳክሽን ላይ ቪዲዮ አፕሎድ አድርገን ከጨረስን በኋላ የቪዲዮአችን ፊድባክ የቪዲዮአችን ፐርፎርማንስ ምን ይመስላል፣ ስለዚህ የሰዎች ሪአክሽን ምን ይመስላል ብለን መገምገም አለብን። ኢቭን ፊድባክ መስጠት አለብን ማለት ነው። ለዛሬ ያልኩት መረጃ ይህን ይመስል ነበር። ስለተከታተላችኝ እጅግ አድርጌ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ የደወሏን ምልክት በመጫን እና በማጥቆር ቤተሰብ የሆኑ ቀጣይ በሌላ ስራ እስክንገናኝ ደህና ሁኑ።